ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን የኢትዮጵያ ከተሞች ዘመናዊ የከተሜነት እሳቤ እድገትን ማሳለጥ እንደሚገባቸው የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ሀገራዊ የምክክር ኮሚሽን በኢትዮጵያ አለመግባባቶችን በዘላቂነት ለመፍታት በሚያደርገው ጥረት የበኩሉን ሚና እየተወጣ መሆኑን የኢትዮጵያ መምህራን ማህበር አስታወቀ። የአማራ ክልል ከመቼውም ጊዜ በላይ በተሻለ የሰላምና ልማት ጉዞ ላይ እንደሚገኝ ተገለጸ። ኢትዮጵያ ከብራዚልና ሩሲያ ጋር ያላትን የሁለትዮሽና የባለብዙ ወገን ትብብር ለማጠናከር እንደምትሰራ ገለጸች። ዜናውን በዝርዝር እንመለከታለን። ከዜናዎቹ ጋር ብዙአየሁ ቦጋለ ነኝ። አብራችሁን ቆዩ። የኢትዮጵያ ከተሞች ዘመናዊ የከተሜነት እሳቤ እድገትን ማሳለጥ እንደሚገባቸው የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። በአዲስ አበባ በተካሄደው ኑ ጎንደርን እንሞሽር በሚል የገቢ ማሰባሰቢያ መርሃ ግብር ከ2.2 ቢሊዮን ብር በላይ ገንዘብ ቃል በመግባት ተጠናቋል። በዚሁ ጊዜም የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ባስተላለፉት መልእክት በገቢ ማሰባሰቢያ መርሃ ግብሩ የተገኘሁት በልማት ተግባር የተጉና የበረቱትን ኢትዮጵያውያንን ለማመስገን ነው ብለዋል። የኮሪደር ልማት ትልቅ ሀሳብ መሆኑን የገለጹት ፕሬዝደንቱ ከተሞች የእድገት መሰረቶች በመሆናቸው ሀብትን፣ ሀሳብን፣ እድገትንና ዘመንን ማስተሳሰር እንደሚኖርባቸው ገልጸዋል። ፕሬዝደንቱ እንዳሉት የኢትዮጵያ ሀያልነት መሰረትም ከህዝቦቿ ሀገር ወዳድነት ጋር የተሰናሰለ እሳቤ መሆኑን ተናግረዋል። ታሪካዊቷ ጎንደር የኢትዮጵያውያን የጋራ የእጅ ስራ ናት ሲሉ የገለጹት ፕሬዝደንቱ ጠቅላይ ሚኒስትር ዶክተር አብይ አህመድ የጎንደርን አብያተ መንግስታት የመፍረስ አደጋ ለመታደግ ለወሰዱት ወሳኝ እርምጃ ምስጋና አቅርበዋል። ፕሬዝደንቱ እውቀት፣ ሀሳብ፣ ሰውና ብሩህነት ከተስማሙ ኢትዮጵያን ፈጥኖ ወደ እድገት ማማ ማስፈንጠር እንደሚቻል አንስተዋል። በኢትዮጵያ የከተሜነት ታሪክ ከክትመት እስከ ኪነ ጥበብ ከስልጡንነት እስከ የታሪክ አሻራ ድረስ ጎንደር ለብዙ ከተሞች ምሳሌ ናት ብለዋል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው በኢትዮጵያ የከተሜነት ታሪክ ከክትመት እስከ ኪነ ጥበብ ከስልጡንነት እስከ የታሪክ አሻራ ድረስ ጎንደር ለብዙ ከተሞች ምሳሌ ናት ብለዋል። ይሁን እንጂ ልማት ተነፍጓት ባለችበት የመቆም ዕጣ ፈንታ ገጥሟት እንደነበር አስታውሰው ቅርሶቿም ተጎሳቁለውና የመጥፋት አደጋ ተጋርጦባቸው የቆየች ከተማ እንደነበረች ገልጸዋል። በዚህም በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተከናወኑ የጎንደር ታሪካዊ ቅርጾች እድሳትና የልማት ስራዎች በከተማዋ ነዋሪዎች ደስታና አድናቆት እንደፈጠረ ገልጸዋል። አባቶቻችን ውብ አድርገው የሰጡንን ከተማ የመገንባት ኃላፊነት ወስደናል ያሉት ርዕሰ መስተዳድሩ ይህም አባቶቻችን የሰሩትን ቅርስ ከማደስ ባለፈ የእድገት ህልማቸውን እውን ለማድረግ እየተሰራ ነው ብለዋል። ሀገራዊ የምክክር ኮሚሽን በኢትዮጵያ አለመግባባቶችን በዘላቂነት ለመፍታት በሚያደርገው ጥረት የበኩሉን ሚና እየተወጣ መሆኑን የኢትዮጵያ መምህራን ማህበር አስታወቀ። የኢትዮጵያ መምህራን ማህበር ፕሬዝዳንት ዶክተር ዮሐንስ በንቲ ለኢዜአ እንዳሉት ችግሮችን ለመፍታት ከምክክርና ውይይት ውጭ መፍትሄ ማምጣት አይቻልም። ማህበሩ በኢትዮጵያ የማያግባቡ ነገሮችን በውይይትና በምክክር ለመፍታት እየተደረገ ባለው የምክክር ሂደት አጋዥ ለመሆን ከሀገራዊ ምክክር ኮሚሽን ጋር ስምምነት መፈራረሙን ገልጸዋል። በዋናነትም ሁሉም አካላት ችግሮችንና የሚያነሷቸውን ጥያቄዎች በውይይት በምክክርና በሰላማዊ መንገድ እንዲፈቱ ለማድረግ ያላሰለሰ ጥረት ያስፈልጋል ነው ያሉት። በኢትዮጵያ ላለፉት በርካታ ዓመታት ችግሮችን በጠመንጃ አፈሙዝ ለመፍታት ጥረት ሲደረግ የቆየ ቢሆንም መፍትሄ ሊያመጣ አለመቻሉን በተጨባጭ መታየቱን አመልክተዋል። በመሆኑም አለመግባባቶችን በዘላቂነት ለመፍታት ከጠመንጃ አፈሙዝ ይልቅ ውይይትና ምክክርን ማስቀደም እንደሚገባ ጠቅሰዋል። ማህበሩ ሀገራዊ ምክክር ኮሚሽኑ በኢትዮጵያ አለመግባባቶችን ወደ ውይይት በማምጣት በዘላቂነት ለመፍታት በሚያደርገው ጥረት የበኩሉን ሚና እየተወጣ መሆኑን ገልጸዋል። ለዚህ ደግሞ በሁሉም ክልሎች ከወረዳ ጀምሮ ያሉ አባላቱ ለምክክሩ ስኬታማነት በትብብር እየሰሩ ነው ብለዋል። ምክክሩ ለኢትዮጵያ አስፈላጊና ጠቃሚ መሆኑን ማህበሩ ያምናል ያሉት ፕሬዝደንቱ በመምህራን መዋቅር መሰረትም አጀንዳ በመለየት ለኮሚሽኑ እያቀረበ መሆኑን ጠቁመዋል። የአማራ ክልል ከመቼውም ጊዜ በላይ በተሻለ የሰላምና ልማት ጉዞ ላይ እንደሚገኝ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። ርዕሰ መስተዳድሩ ለኢዜአ እንዳሉት በክልሉ ተፈጥረው የነበሩ የሰላምና የጸጥታ ችግሮች በዋናነት ከፖለቲካዊ ጽንፈኝነት ጋር የተያያዙ እንደሆኑ አስታውሰው በወቅቱ አመራሩ በሚጠበቅበት ልክ ችግሩን ታግሎ በማስተካከል ረገድ ለዘብተኛ አቋም መውሰዱን ተናግረዋል።
በዚህም ጽንፈኛ ቡድኖች በክልሉ ነዋሪዎች ላይ ሰብአዊ፣ ቁሳዊ፣ ማህበራዊና ስነ ልቦናዊ ጉዳት ማድረሳቸውን ጠቁመዋል። መንግስት በክልሉ ሰላም በማስፈን ረገድም ማህበረሰቡን በማሳተፍ ውጤታማ ስራ ማከናወኑንም ተናግረዋል። የክልሉ ነዋሪዎችም የጽንፈኛ ቡድኑን ትክክለኛ ማንነት ተገንዝበው ከመንግስት ጎን በመሆን ለዘላቂ ሰላም የበኩላቸውን ሚና እየተወጡ መሆኑንም ጠቅሰዋል። አሁን ላይ ክልሉ ከመቼውም ጊዜ በላይ በተሻለ የሰላምና የልማት ጉዞ ላይ እንደሚገኝም አብራርተዋል። በክልሉ የተገኘውን ሰላም ዘላቂና አስተማማኝ ለማድረግ በመንግስት በኩል 2 የመፍትሄ አቅጣጫዎች መቀመጣቸውንም አስረድተዋል። የመጀመሪያው ለሰላም አማራጭ ቅድሚያ ሰጥቶ መስራት መሆኑን ጠቅሰው በዚህ ረገድ መንግስት ዘወትር ለሰላም በሩን ክፍት አድርጎ እየሰራ ነው ብለዋል። በሌላ በኩል የቀረበውን የሰላም ጥሪ ወደ ጎን በመተው የክልሉን ሰላም ለማወክ በሚሰሩ ጽንፈኛ ቡድኖች ላይ መንግስት ሕግ የማስከበር ኃላፊነቱን እየተወጣ እንደሚቀጥል አብራርተዋል። የአማራ ክልል ሕዝብ በቀጣይ ሰላምን በማስጠበቅ በኩል ከመንግስት ጎን በመሆን የጀመረውን ጥረት አጠናክሮ እንዲቀጥልም ጥሪ አቅርበዋል። ኢትዮጵያ ከብራዚልና ሩሲያ ጋር ያላትን የሁለትዮሽና የባለብዙ ወገን ትብብር ለማጠናከር ቁርጠኛ መሆኗን አስታወቀች። የ2025 የመጀመሪያው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ በብራዚል ሪዮ ዲ ጄኔሮ እየተካሄደ ሲሆን ኢትዮጵያ በውጭ ጉዳይ ሚኒስትሮቿ ተወክላ ትገኛለች። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከስብሰባው ጎን ለጎን ከብራዚል የውጭ ጉዳይ ሚኒስትር ማውሮ ቪዬራ እና ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ተወያይተዋል። ከቪዬራ ጋር በነበራቸው ውይይት ብራዚል በ2025 የብሪክስ ፕሬዝዳንትነቷ እያከናወነች ያለውን ስኬታማ ስራ አድንቀው ኢትዮጵያ ለብራዚል የትኩረት አቅጣጫዎች ድጋፍ እንደምታደርግ አመልክተዋል። ሁለቱ ወገኖች በውይይታቸው ሀገራቱ የምግብ ዋስትና ማረጋገጥ፣ የግብርና ምርታማነት፣ የዓለም አስተዳደር ተቋማት ሪፎርም፣ የኢነርጂ ሽግግርና የደን ልማት ፕሮግራሞች በትብብር መስራት በሚቻልባቸው ጉዳይ ላይ መክረዋል። ሚኒስትር ማውሮ ብራዚል እንደ ኢሮፓውያን አቆጣጠር በ2024 የቡድን 20 ፕሬዚዳንት በነበረችበት ወቅት ስትተገብረው የነበሩ ኢኒሼቲቮችን በማንሳት ኢትዮጵያ ላደረገችው ድጋፍ ምስጋና አቅርበዋል። ኢትዮጵያ የዓለም አቀፉ የጸረ ረሃብና ድህነት ጥምረት ቦርድ አባል በመሆን እያከናወነች ያለውን ስራ በማሳያነትም ጠቅሰዋል። በተያያዘም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በነበራቸው ቆይታ የኢትዮጵያና ሩሲያ ሁሉን አቀፍ ትብብር እየተጠናከረ መምጣቱን ገልጸው ትስስሩን ወደ ላቀ ደረጃ ማድረስ እንደሚገባ አመልክተዋል። ሰርጌይ ላቭሮቭ በበኩላቸው ሩሲያ ከኢትዮጵያ ጋር ያላትን ታሪካዊ ግንኙነት በሁለትዮሽና በባለብዙ ወገን የትብብር አማራጮች የበለጠ ለማጠናከር ቁርጠኛ እንደሆነች ገልጸዋል። ዜናው አበቃ። ሰላም ቆዩ።